ሰላም ጤና ይስጥልን እጅግ የምንወዳችሁ በመላው ዓለም የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ይዤ ቀርቤያለሁ። በየጊዜው የሚወጡ አዳዲስ መረጃዎች ቀድመው እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። በቅድሚያም በብልጽግና ጦር ላይ እርምጃ ሊወሰድ ነው። በስተመጨረሻ በብልጽግና ጦር ላይ ዓለም አቀፍ ማህበረሰቡ እርምጃ ለመውሰድ እየተነሳ ይገኛል። የብልጽግና ጦር በሰሜን በአማራ ክልል ንጹሐን ላይ የሚያደርሰውን ተደጋጋሚ የአየር ጥቃት እንዲያቆም የተመድ ማስጠንቀቂያ ሊሰጠው መሆኑ ሰምቷል። ይህንን የሚያደርጉና በንጹሐን ደም ለመነገድ የሚሞክር ከሆነ ዓለም አቀፍ ማህበረሰብ ሰላም ለማስከበር ሲል እርምጃዎች እንደሚወስድ አስታውቋል። ይህም እርምጃ በንጹሐን ላይ ግፍ የሚፈጽሙ ኃይላት ሁሉ የትም ቢሸሸጉ ከዓለም አቀፍ የሕግ ተጠያቂነት ማምለጥ እንደማይችሉ ማሳያ ነውም ተብሏል። በአራት አቅጣጫ የከበበንን ጠላት ብቻውን አስቀርተነዋል ሲሉ ጀነራል ጆን መዲን ተናገሩ። የህወሓት ጀነራሎችና ወታደራዊ መኮንኖች የሚያሰሙት ዛቻና ፉከራ ቀጥሏል። የትግራይ ህዝብ ለጦርነት ዝግጁ መሆን አለበት፣ ያለያ የኦህዴድ ብልጽግና ጦር እንደለመደው ይጨፈጭፈዋል ብለዋል። ከትግራይ ጦር አዛዦች መሃል አንዱ የሆኑት ጀነራል ወልደ ዮሐንስ ወይም ጆን መዲን በወይን ሚዲያ በኩል የተለመደ ክስና የናሸንፋለን ፉከራ አሰምተዋል። ጀነራሉ በአራት አቅጣጫ የከበበንን ጠላት አሰላልፍ በጣጥሰን የኦህዴድ ብልጽግናን ብቻውን አስቀርተነዋል ሲሉም ተደምጠዋል። ትናንትና ተባብረው የዘመቱብንን ኃይሎች በታትነን በቀጠናው አዲስ አሰላልፍ ፈጥረናል የሚሉት የጦር አዛዡ አልተቋጨም ያሉትን ህልውና ለማረጋገጥ እየተዘጋጀን ነው ሲሉም ተደምጠዋል። ጠላቶቻችን ብዙ ነገር እያሰቡ ነው፣ ብዙ ነገር ደግሞ ይፈርስባቸዋል ሲሉም አክለዋል። ከፕሪቶሪያ ስምምነት በኋላ አዲስ የኃይል አሰላለፍ እንዲፈጠር አድርገናል የሚሉት ጀነራሉ በ2013 ከጎረቤት ሀገራት እስከ ሀገር ውስጥ ኃይሎች አስተባብሮ የዘመተብንን ጠላት ብቻውን አስቀርተነዋል፣ የራሳችንን አሰላለፍ ፈጥረናልም ብለዋል። በዚያን ጊዜ ተፈጥሮ የነበረውን እኛን የማጥፋት አሰላለፍ በትነን ከሀገር ውስጥና በምስራቅ አፍሪካ አዳዲስ የአሰላለፍ ለውጦችን መፍጠር ችለናል ያሉት ጆን መዲን አዲስ አሰላለፍ ፈጥረናል የሚሉት ጠምዶን ነውም ተብለዋል። በትግራይ ሴቶች ገላ ላይ የጦር ወንጀል ከፈጸመው ከብልጽግና መከላከያ ኃይል ጋር እስከ መቃብር ድረስ እንፋልማለን ብለዋል። ጀነራሉ ይቀጥሉና ይህ አሰላልፍ የትግራይን ህዝብ ለህልውና በከፈልነው ዋጋ የተፈጠረ አዲስ አሰላልፍ ነው ሲሉም ከጦርነቱ መቆም በኋላ የተፈጠሩ የጎራ ለውጦች ባለቤትነቱ ለህወሓት ሰጥተዋል። በኢትዮጵያ ዜጋዎች ከጊዜ ወደ ጊዜ እየጨመረ ከመጣው የሸቀጦች ዋጋ በበለጠ ከመንግስት ለሚያገኙት አገልግሎት የሚከፍሉት ክፍያ ፈተና እንደሆነባቸውም ተናግረዋል። በተለይ ከቅርብ ጊዜ ወዲህ በመንግስት አገልግሎት ላይ የሚታየው የታሪፍ ማሻሻያና ተገልጋዩ አገልግሎት ለማግኘት የሚጠይቀው ወጪ ከፍተኛ መሆኑን የነዋሪውን ኑሮ በእንቅት ላይ ጆሮ ደግፍ ሆኖበታልም ተብሏል። በዚህ ምክንያት የሸማቾቹ መብት እየተጣሰ በመሆኑ ትኩረት ሊደረግበት ይገባል ሲልም የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት ተናግረዋል። የመንግስት አገልግሎት ትርፍ ማጋበስ ሳይሆን ዜጎችን ለመደገፍ ማህበራዊ ፍትህን ለማረጋገጥና በህግ የተጣሉ ግዴታዎች ለመወጣት የሚቀርቡ መሰረታዊ አገልግሎቶችና መብቶች ቢሆኑም በአሁኑ ወቅት በጅምላ እየታዩ ያሉ የዋጋ ጭማሪዎቹ ሸማቾች ማህበረሰብ ተስፋ የሚያስቆርጡ ወደ ከፋ ድህነት የሚገፉና ዜጎች መሰረታዊ አገልግሎቶች እንዳያገኙ በማድረግ በሚከፍሉት ግብር የመገልገል የዜግነት መብታቸው አደጋ ላይ የሚጥሉ ሆነው አግኝቻቸዋለሁም ብለዋል። የተለያዩ መንግስት ተቋማት ያደረጓቸው የዋጋ ጭማሪ የማክሮ ኢኮኖሚ ህመምና የህዝቡን የደሞዝ ወለል ያላገናዘቡ የሸማቾቹን ኪስ ሙሉ በሙሉ የሚያራቁቱ መሆናቸውን ያነሳ ሲሆን የኢሚግሬሽንና ዜግነት አገልግሎት፣ የአዲስ ፓስፖርት ክፍያ፣ በአዲስ አበባ ከተማ የአዲስ የተሽከርካሪ ሰሌዳ ዋጋ፣ የቴሌኮም አገልግሎትን ጨምሮ ሌሎች አገልግሎት ላይ የተዋጣን ጭማሪ እንደ ማሳያ አንስቷል። እነዚህ ላይ በሌሎች የመንግስት ተቋማት የአገልግሎት ጭማሪ አገልግሎት ፈላጊው ማህበረሰቡ እየፈተነው እንደሆነም ተመላክተናል ሲሉ የኢትዮጵያ ሸማቾች መብት ተቆርቋሪ ድርጅት አስታውቋል። የሱዳን ጦር በኢትዮጵያ ድንበር አቅራቢያ መጠነ ሰፊ ጥቃት መክፈቱን አስታወቅም። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ግዛት ጌሳን ወረዳ ውስጥ መጠነ ሰፊ ወታደራዊ ዘመቻ መክፈቱና ቁልፍ የሆኑ የአማጽያን ይዞታዎችን መቆጣጠሩን አስታውቋል። ይህ እስከ ኢትዮጵያ ድንበር የተለጠጠው ዘመቻ ከኢትዮጵያ ድንበር በ1 ኪሎ ሜትር ርቀት ላይ በሚገኙ አውዱግላና ሻሸምፕቻ በተባሉ አካባቢዎች ላይ ያተኮረ ነውም ተብሏል። የሱዳን ጦር 4ኛ እግረኛ ክፍለ ጦር በማንቀሳቀስ በጀነራል ጆሴፍ ቱካ የመራ በነበረው የሱዳን ህዝብ ነጻነት ንቅናቄ ሰሜን ስር የነበረውን አልባር የተባለውን ዋና ይዞታ ጥሰው በመግባት ሙሉ በሙሉ ተቆጣጥረዋል ተብሏል።
በዘመቻው በርካታ የአማጽያን ተዋጊዎች መማረካቸውን፣ ልዩ ልዩ መሳሪያቸውና ወታደራዊ ቁሳቁሶች መያዛቸውን የጦር ኃይሎቹ መግለጫ ያሳያል። በአሁኑ ወቅት ስልታዊ ጠቀሜታ ባላቸውና ከኢትዮጵያ ጋር ድንበር በሚጋሩ በኩምሩክና በጌሳን ወረዳዎች ውስጥ ውጊያ ተጠናክረው ቀጥሏል። የሱዳን መደበኛ ጦር እየተዋጋ ያለው የፈጥኖ ደራሽ ድጋፍ ሰጪ ኃይሎች እና የሱዳን ሕዝብ ነጻነት ንቅናቄ ጥምረትን ነው። ሱዳን በበኩሏ ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክስ ድጋፍ እያደረገች ነው ስትል መክሰሷን በዘገባው ተመላክቷል። የጦር ኃይሉ ምንጮች ጦሩ አማጽያኑን ማሳደዱን እንደሚቀጥልና እስከ ኢትዮጵያ ድንበር ያለውን አካባቢ ሙሉ በሙሉ እንደሚቆጣጠር ገልጿል። የተወደዳችሁ የዞላ ኒውስ ቤተሰቦች እስካሁኑ መረጃዎችን የነበሩ ስለተከታተላችሁን እያመሰገን በኛ በኩል ቸር ወሬ ያሰማን ብለናል።